እዚህ ቤቶች እናቴ አልቀይረውም አልለውጠውም ለዘላለም ወድሻለሁ ለዘላለም። ኧረ ፍቅር ትለኝ። ፍቅር ማን ነው? ለኔ ፍቅር ማለኝ እኔ ያለሁሽ እናቴ። ስለዚህ ደህና ነህ? እንዴት ነሽ? እግዚአብሔር ይመስገን። ያው አልመጣም ብዬሽ ነገ እምር ድምቅ ብላ እንድትመጣ በሁለት እጅ ይስጥልኝ። አሜን። ሳያሳንስ ይስጥልኝ። አዲስ አበባ የዘነረዘዘን ያሃየሁ ኧረ ስድብ ነው አይደለም። እንደዚህ ረዘምልኝ። የመሃሉ ጣት ረጅም ነው። እንደዚህ ጣት በሁሉም ሰው አለፋልፈ እንደዚህ ረጅም እድሜ፣ ረጅም በረከት፣ ረጅም ጸጋ ይስጥልኝ። በሰፊው በማያሳፍር ቀጣሽኝ፣ እኔንም ቀጣሻለሁ። 1 ወር ነው የምቆየው እዚህ። ዛሬ የገባሁበት ቀን አይቆጠርም። ከዚህ በኋላ 1 ወር ቡታጀራ ውስጥ እቆያለሁ። በዚህ 1 ወር ውስጥ ከማዘር ጋር የተለያዩ ነገሮች፣ ወደ አዲስ አበባ የሚባል ነገር አንመለስም። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አላችሁልኝ ወይ? እኔ ያለሁኝ እግዚአብሔር ይመስገን። ለሁላችሁም እንኳን አደረሳችሁ ለመስቀሉ። በመላው ዓለም ለምትገኙ ሀገር ውስጥ ያላችሁ ሁላችሁንም እንኳን አደረሳችሁ ለማለት እወዳለሁ። ያው ባህሉን ጀምረናል። ለምን እንደዚህ እንደሆነ እንኳን አይገባኝም። ለምን እንደሆነ አላውቅም። ትንሽ ደብሮኛል። ምክንያቱም በጣም ብዙ ነገር ፕላን አድርጌ የነበረውን ነገር ያው ከሽፏል። ምክንያቱም ያው ጉድ ሰራሽኝ የሚለው ዘፈን ለራሱ ለኔ ነውና በጣም ብዙ ነገሮች አስቤ በጣም ብዙ ነገሮች እቅድ ውስጥ አስገብቼ ቅመሜን ይዤ መጥቼ እዚህ ከማዘር ጋር አስተዋውቃለሁ ብዬ በጣም ብዙ ፕሮግራሞች ወደ ገጠር ሄደን አሪፍ ቪዲዮዎችን እንለቅላችኋለን ብዬ አስቤ ነበረ እና ለማዘር አልመጣም ብዬ ምናምን አስደንግጫት ነበረ እና ምክንያቱም ያው ፍቅረኛ እምቢ ካለችኝ እኔ ይደብረኛል ያለሷ። ምክንያቱም በዓል ራሱ የሚመስለው የሆነ በቃ አዲስ ነገር ይዛችሁ ስትመጡ ለበዓል አዲስ ነገር ስታስተዋውቁ አዲስን ነገር በቃ ታውቁታላችሁ ስሜቱና ትንሽ ደብሩኝ ተነጫነጬ ለማዘርም አልመጣም ምናምን ብዬ አስደንግጫት ነበረ። ለዛ አሁን ስገባ ይቅርታ ጠይቃታለሁ። ነገር ግን አሁን ያለነው የት ነው? ጉራጌ ውቢቷ ቡታጀራ ተመልሰናል። ያው ቡታጀራ ገብተናል ማለት ነው ቤተሰብ። ያው አሁንም ያለሁት እናቴ ሰፈር አካባቢ ነው። ትንሽ ራቅ ብዬ ነው። ያው ስንገናኝ ያለውን ሞመንትማ እናንተም ማየት አለባችሁ። ኦልሞስት 5-6 ወር ይሆናል ከተገናኘን። ያው ከዱባይ ከመጣሁ በኋላ ካገኘኋት በኋላ አላገኘኋትም እና ቤተሰብ በጣም ናፍቃኛለች። በጣም ነው በቃ ብዙ ነገር ታውቃላችሁ የኔና እሷ ነገርና ዛሬ ላገኛት ነው። እናም ያው ቤተሰብ ለበዓል ስትገቡ በጣም ብዙ ነገር ነው ይዛችሁ የምትገቡትና ኧረ ወጪ ባይዞ 3 ታናሾች አሉ። ለነሱም የሚወጣው ወጪ በቃ አናቴን እንደዚህ አዙሮ ደፋኝ እና ለነሱም አለ ለማዘሬም ለየት ያለ ነገር ለበዓል ያው ጉራጌ ታውቁታላችሁ ቢጫው ደቡና አላመጣውም እሱን እና ዛሬ ግን ከማዘሬ ጋር ልገናኝ ነው። እስቲ ምን ትለኝ ይሆን? አሁን ደግሞ በፊት ከሳ ትለኝ ነበር። አሁን ደግሞ እስቲ ምን ትለኝ ይሆን አይታወቅም። እና ከቤት ራቅ ብዬ ነው ያለሁት። ያው ሁላችሁም እንደናፈቃችሁ ታውቃለሁ። ያው ለመስቀል ከመጣችሁ ታገኛታላችሁ፣ አገናኛችኋለሁ። ምክንያቱም ያው መስቀል ስትመጡ ነው ብዙ ነገር የሚበላ የሚጠጣውም ሁሉም ነገር የሚወጣውም የተደበቀው የሚወጣውም ለመስቀል ነውና በጉራጌ ዘንድ መስቀል ልዩ በዓል ነውና
ለሁላችሁም እንኳን አደረሳችሁ። ያው ክትፎ አመለጠሽ የኔ ፍቅር። ያው ቡታጀራ ገብቼ ልሻለሁ ደርሻለሁ። ይብላኝ ግን ላንቺ እኔ ስበላ አስጠጣ ሳይሻለሁ እና ቤተሰብ ለማዘር አሪፍ ነገር ይዤላታለሁ። ምን አትሉኝም? በአመት ባል ግድ ነው የአበሻ ቀሚስ ግድ ነው እና የአበሻ ቀሚስ ለእናቴ፣ ለእህቴ፣ ለቤቲ ገዝቻለሁ። ያው ለበዓል ላንበሸብሻቸው ነው። እምረፏ ፈሽ ይላሉ ብዬ ተስፋ አደርጋለሁ። ያው መስቀልን ሲታሰብ በጉራጌ ልብስ ነበርና ያው እኔ ያሰብኩትን ነገር አልተሳካም። በዚህም ይቅርታ አድርጉልኝ። ምክንያቱም ከቸኮሌት ጋር ብዙ ነገር አስቤ ነበረ። ወደ ገጠር ይዣትም ሲሄድ የጉራጌ ብቻ ተውት፣ ያ ነገር ሁሉ አልፏል። ግን ያው ደስተኛ ለመሆን እንሞክራለን። ያለሷ ደስተኛ ባንሆንም ግን ደስተኛ እናቴን ሳገኝ ደስተኛ ልሆን እችላለሁ እና ደስተኛ መሆናለሁ እና ይሄንን ሌላም ብዙ ነገሮችን ይዣለሁ። ነገር ግን ይሄ ዋና ማይረሳ ነገር ነውና ለእናቴ ይሄ ይገባታል እና አብራችሁኝ ሆኖ ያው እዛ ደግሞ እስቲ ምን እንደምትለን አብረን እናያለን። እንሂዳ እንግዲህ ቤተሰቦች ደርሻለሁ። ያው ቤት ውስጥ ናት ብዬ ተስፋ አደርጋለሁ እና እቃችንን ይዘን እንግባ። እዚህ ቤቶች እናቴ አልቀይረውም አልለውጠውም ለዘላለም ወድሻለው ለዘላለም እንዳንቺ የለም በዚች ዓለም። እንኳን አደረሰሽ። ደህና ነሽ? በስመ አብ ሰርፕራይዝ። እንዴት ነሽ? አምሮብሻል በቢጃማ። እንዴት ነሽ? ሁሉ ሰላም? እዚህ ቤቶች እንዴት ነሽ? እስቲ ቁጭ በይ። እንዴት ነሽ? እስቲ ኧረ ፍቅር ትለኝ። ፍቅር ማን ነው? እኔ ለኔ ፍቅር ማለኝ እኔ ያለሁሽ እናቴ። ስለዚህ ደህና ነህ? እንዴት ነሽ? አለ እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው አልመጣም ብዬሽ ድንገት መጥቻለሁ። ድንገት እንግዳ ደግሞ አስተቀበይማ። እግዚአብሔር ይመስገን። ከሰማይ ነው ወይስ ከምድር? አይ ከምድር ነው የወረድኩት። ከሰማይማ አታነካኪ። ምን መንፈስ ነው? አላመንኩም ልትይኝ ነው? እንዴት እንደዚህ ባንዴ ትመጣለህ ብዬ አላሰብኩም። አዎ አልመጣም ያልኩሽ ያው ትንሽ ደብሮኝ ነበረ። ለዛ ነው ያው ዛሬም አርፍጄ ነው የመጣሁት
ያው አንቺ ትናፍቂኛለሽ በጣም ናፍቀሽ ስንት ጊዜ ልመጣ አስብና ያው ነገሮች አልስተካከል ሲሉኝ እመጣለሁ ስል ነገሮች አልስተካከልም ሲለኝ በቃ ያው ህይወት እናፍቀሃለሁ ሁሌ ፎቶሽን ግድግዳ ላይ አድርጌ እናቴ ቀና እያልኩ ብቻ እያየሁ ልጅ ያለሽ አያ እናት እኔ እናት ፍቅር ይስጣችሁ ማለት ለዚህ ነው እናቴ እኔ በቃ ጧትም ስነሳ እንዴት አደርሽ እናቴ ፎቶ ሳመሽም እናቴ ይቅርታ መሽው አይደል ብዬ ነው የምገባው ስገባ እንደዛ ነው የምገባውና በጣም ነበር የናፈቅሽኝ ደህና ነሽ አምሮብሻል አንተም ደህና ነህ እኔ አውዛዜም አውዛዛን እንኮም ነሽ በይ ደህና ነሽ ፈያ ነሽ ተመችቶኛል ምንም አትል ባለፈው ከስተሃል አልሽኝ ከስተህ ነበር አሁን ደግሞ ደህና አዲስ አበባ ይመችሻል እኮ እኔ አይመችም ባለፈው ለምን አልተመቸኝም ታዲያ ዱባይ ደህና ከስተህ መጥቶ ዱባይ ማተ ተጫወተብኝ ዱባይ እኮ ነው ከስተህ የመጣ አዲስ አበባ እኮ ምን ጊዜ ይመቸኛል አሁን እንዴት ነኝ ተናና አሁን ምንም አትልም አዲስ አበባ አረጃሉኝ አሁን ደግሞ ሶፍር አረጃላችሁኝ አሁን ይበቃል አይደለም እናቴ ይኸውልሽ የሰው ችግሩ ሶፍር እንደዚህ ጺም ምናምን በቃ ይወጣልኝ ሲሆን አረጃ ይሉኛል እሺ ስከሳ ደግሞ ምን ነው ከሳ ይሉኛል እሺ ቆይ ምን እንደሆነ ነው የሚፈልገው አሁን አርጅቼ ነው እናቴ ጺም ማውጣት አርጅታ ላይ ያስብላል ትንሽ ጺም እኮ አልነበረበትም ግን እዚህ ጋር እኮ አልነበረበትም አዲስ አበባ ነው የአዲስ አበባ ሆነ ያመጣበት ይሄ ጺም አይደለም እናቴ በቃ እኔ ተመችቶኛል አሁን ህይወት ተመችቶኛል እግዚአብሔር ይመስገን አሁን ያው ምርቃትሽ እየደረሰ ነው መሰለኝ አንዳንድ ጠብጠብ እያለልኝ ነውና አሁን ማየደክ አሜን አሁን በጉራግኛሽ ተርጉማችሁ ተረዱት አሁንም እኔ እግዚአብሔር እንደ ጠዋት ፀሐይ ብልጭ በልልኝ አሜን እንደ ጥቴ እንዲ ዝናብ ይመስል ዝናብ እንደ ዝናብ ይዝነብልኝ አሜን አንተ እኔን ከማስደሰት ወደ ኋላ ብለህ አታውቅምስ ማም እያልከኝ ማም አባ የሚል ይፍጠርልህ አሜን ጥሩ አካል ይፍጠርልህ እግዚአብሔር አሜን እኔ ጸሎት የምጸልየው ጸሎቴ ይሄ ነው አሜን እኔም ቤተሰቦች ባይዞይ ማለት ነው እናቴ ከኔ በላይ የሚወዱሽ ከኔ በላይ እንኳን አትወዷትም ተሳስቼ ነው እሺ እዚህ ጋር እንደኔ ሆነው የሚያስቡልሽ እንደኔ ሚናፈቁሽ ቤተሰቦች አሉ ኦዲየንሶች አሉ በጣም ነው የሚያስቡልሽ እናትህን እንዴት አታመጣም እናትህን ብለው አንገቴ ላይ ቆመውብኛልና እናቴ እንደዚህ ስላስጨነቃችሁልኝ አመሰግናለሁ ባያቸው አብዛኛው በእነሱ ግፊት ነው እንደዚህ የመጣሁት እኔም ወዳቸዋለሁ እኮ አንተንም ይወዱህ እኔ ኢትዮጵያ ትውልድ በሙሉም ነው እኔ የምመርቀው ትውልዳችን እግዚአብሔር በሰላም ጠብቀህ አውልልኝ ነው ማለት ሁሉም ያገኝ ሁሉም ይደሰት ነው ማለት አሜን እኔ በተለይ የኢትዮጵያ ትውልድ እንዲቸገር ወጣቱ አልፈልግ ሁሉም ሰው በቃ ሰላም አገሩ ሰላም እንዲሆን ነው በቃ ምኞቴ ቤተሰቤ እግዚአብሔር አገር ሰላም ሲሆን ነው እኛ በሰላም ወጥተን ምንገባው የምንገናኘው እኮ አገራችን ሰላም ስለሆነ ነው ሰላም ካልሆነ እናንተ አንገናኝም ስለዚህ አገራችንን ሁሉ ሰላም ያደርግልኝ ብዬ ነው ጩኸቴ አሜን ሀያላኖችም እግዚአብሔር ይጠብቃቸው ብዬ ነው ምጸልየው እና ጸሎቴ ይስመር አሜን ያው ሰምታችኋል ሁላችሁም ይጠብቃችሁ ሁላችሁም አገኙ ሁላችሁም ተደሰቱ እኔ የምትወዱ እግዚአብሔር ይውደዳችሁ አሜን ጨምሮ ይስጣችሁ የኢትዮጵያ እግዚአብሔር ይውደዳችሁ አሜን ከውጭም ያላችሁ ከሀገራችን ውስጥ ያላችሁ እግዚአብሔር ባላችሁበት ቦታ ይጠብቃችሁ አሜን እናቴ ጥበቃው ያብዛላችሁ እናቴ እኔ አሁን አንድ ነገር ተቸግሬያለሁ አንድ ነገር አሰብና በቃ አልሳካም እያለኝ ነው አሁን እኔ ወደዚህ ስመጣ ብዙ ነገር አስቤ ነበር የመጣሁት ግን አልተሳካም ይሁን ምንም አይደለም ያው አመጣልሻለሁ ብዬሽ ነበር አላመጣሁም በቃ አምጣት ብለሽኝ ነበር አልመጣችም አይኔ ናቲ ጓደኛዬ አብራም የምትሰራዋ
ለምን ይሰሃት አትመጣም ነበር? ባለፈውም ይሰሃት ብትመጣ ጥሩ ነበር ብዬ ነበር። አሁንም አብረሃት ጓደኛ ማለት እኔ ይኸውልሽ እናቴ እኔ የራሴ ሐሳብ ምን መሰለሽ እንደ ራስህ ነው የምወደው እኮ እኔ አሁን አይደለ እናቴ እሷን ያሰብኩት እንዴት እንደሆነ ታውቂያለሽ? አምጥቼ ካንቺ ጋር አስተዋውቂ በቃ የጉራጌ ቢጫው ልብስ አልብሼ ቆጮ አስፍቀናት ምናምን ነገር አስቤ ነበር። ከዛ እሷ ያልጨረስኩት ነገር አለ ብላ ሁሉ ያሰብኩትን በሙሉ ዲስሚስ አደረገችኝ። ከዛ ተናደድኩባት። ያው ጨክኖ ማይጨክን አንጀት አይደል ያለ ትችላታለሁ። በቃ ቤተሰብ በቃ አሁን ትችላታለሁ። ምክንያቱም እንወዳት እናቴን አግኝቻለሁ። በሰላም ኑልኝ። አሜን አሜን። በፍቅር ኑሩልኝ። እግዚአብሔር ስራችሁን ያሳምረው። አሜን። መውጣት መግባታችሁ ይመር። አሜን። እንግዲህ ይደረስበታል ሁሉንም። እናቴ ከሷ ጋር ብዙ ነገር አስቤ ነበር፣ ግን በቃ ላንቺ የሚሆን ይዤ የመጣሁት አንድ ልብስ ነው። ያው ለቤቲም አለ ቤቲ ብዙ ማለት ነው። እስቲ ይሄንን ማለት ነው አሁን ከኔ ጋር ለብሳ ባሉ ያው ነገ ነው ከኔ ጋር ለብሳ ድምቅ ብላ የምትመጣው እናቴ ዛሬ መችሻል ነገ ይሁንልሽ። ነገ እምር ድምቅ ብላ እንድትመጣ በሁለት እጅ ይስጥልኝ። አሜን። ሳያሳንስ ይስጥልኝ። አዲስ አበባ የዘነረዘዘን ያሃየሁ አዲስ አበባ አዲስ እንንጌ ያለበት እግዚአብሔር በአዲስ ያኑር። እግዚአብሔር አዲስ እንጀራ ይክፈትልኝ። ያልጠበቅከው እንጀራ ይስጥም። አሜን። ነገ ማሩንልኝ በሚገርም በፎቶ ጽድት ተባለ አምረን ተውበን እንመጣለን። ነገሮች ያ አሁን ላይ ድንገት ነው የገባሁት። ድንገት ገብቼ ነይ ውጪ ምናምን ማለት አይቻልም። ግን ለብሰሽው ባይሽ ደግሞ የበለጠ ደስ ይለኝ ነበር። ለክሽውና ይሁን ደግሞ ታጠቤ ፏብዬ ለብሼ አሁን ስራ ላይ ስለሆን እሺ ችግር የለውም። ያው የነገ ሰው ይበለ ጉራጌ እንዴት ነው በሬ ይታረዳል፣ ክትፎ ይበላል። በቃ ሁሉ ነገር በሽ ነው፣ ሁሉ ነገር አመት ባል ነውና እኔ ትንሽ ቢከፋኝ በእናቴ ተጽናንቻለሁ። እናቴ ኑሪልኝ። አሁን ምንም ነገር አትይኝም። በቃ እንደዚህ ነው የምትቀበይኝ። ለነገሩ ድንገት ስለመጣው ችግር የለውም። ድንገት ባልመጣ ኖሮ ብዙ ነገር ታረጊ ነበር። ብዙ ነገር አዘጋጅቻለሁ እኮ አሁን ድንገት ስለመጣ እንጂ እኮ ብዙ ነገር አይደለ ጎመንም ሰርቻለሁ። አንተ ቀድመኸኝ እኮ ቀደምከኝ እኮ። እኔ በብዙ ነገር አንድ እርምጃ ቀድማለሁ። ግን እናቴ ይሄ ልብስ ለክተሽው ባየው ደስ ይለኛል። ምክንያቱም የምወስደው ልብስ ለሌላ ሰውም ልብስ ስላለ የሚበቃሽን ስለማላውቀው ለክተሽው ደግሞ አምሮብሽ ከሆነ አሁን ለኪው ክላስ ግቢና ለኪው። እኔ እጠብቅሻለሁ። ካማረብሽ አማረብሽ። እና ቤተሰቦች ቤታችሁ እንደ ቤታችሁ ይዩት፣ ያምርባታል። በሻ ቀሚስ ያው እናቴ ምንም አይወጣላትም። ማርያም ነው ያላችሁ ለኪቷን ምናምን አላውቅም፣ ግን የሆነ በቁመቷ ልክ ነበር ያሰራሁትና አሁን ታዩታላችሁ። ይመርባት አይመርባት አላውቅም። ይህ ከረዘመ ነው የምናደደው ረጅም ነገር እና አትሰማኝ። እሱ ጋር በሩ ጋር አትቁሙ፣ እንትን ላይት እየከለላችሁ ነው። እና ቤተሰቦች እስክትመጣ ድረስ አብራችሁኝ ሆኑ። አሁን የናፈቀኝ ክትፎ በቂቤ ልብት ያለ ምናምን እንደዚህ የፈሰሰበት ክትፎ ምናምን ነገር አይቤ ምናምን ነገር ነው የናፈቀኝ። ግን ያው ቅመሜ ባለማምጣቱ አያችሁ ምን ያህል ጎዶሎነት እንደሚሰማ። የሆነ በቃ አሪፍ ነገር ይኖር ነበረ፣ ግን ምንም ማድረግ አይቻልም። ያው በቀጣይ አመት ባል ደግሞ ይሆናል የምንገናኘው። በቀጣይ ያገናኘን ያድርሰን ያቆየን። አንቺ ግን አትረቢም። አንቺ ድንጋይ ራስ አጓጉል አድርገሽኛል። ብቻ ይሁን፣ አልመጣም ወደ አዲስ አበባ ዝር አልልም። ሁላ እንደቀጣሽኝ እኔንም ቀጣሻል። 1 ወር ነው የምቆየው እዚህ
ዛሬ የገባሁበት ቀን አይቆጠርም። ከዚህ በኋላ 1 ወር ቡታጀራ ውስጥ ቆያለሁ። በዚህ 1 ወር ውስጥ ከማዘር ጋር የተለያዩ ነገሮች፣ ወደ አዲስ አበባ የሚባል ነገር አልመለስም። በቃ እኔ ደክሞኛል እና አንቺ ብቻ አይደለሽም ነገሮችን ካንሰል። እኔ ሀሳቤን የቀየርኩት እዚህ ስደርስ ነው። ሀሳብ እንደምቀይር አላቅም ነበረ። ሀሳቤን ቀይሬያለሁ። ይህንን ደግሞ እንድታቂልኝ እፈልጋለሁ። አንቺ ብቻ አይደለሽም ሀሳብ ብትቀይሪው። ለ1 ወር ቤተሰቦቻችን ላንገናኝ ስለምንችል እናንተም ያው ትረዱኛላችሁ ብዬ አስባለሁ። እዚህ ማዘር ስለናፈቀቻችሁ 1 ወር ሙሉ ቆያለሁ። አብረን አሪፍ ጊዜ ይኖረናል። የተለያዩ ነገሮችን እናቀርብላችኋለን። በዛውም ደግሞ እህት ወንድሞቼን ማስተዋወቃችኋለሁ። አንዷን ታውቋታላችሁ፣ ሌሎቹን ነው የማታውቁትና እነሱንም ማስተዋወቃችኋለሁ። በዚህ 1 ወር ውስጥ የተለየ ነገር እናያይበታለን። አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። እስክትመጣ ድረስ ብዙ አወራሁባችሁና ከመጣችሁ በኋላ አስመርቃችኋለሁ። ይህን ነገር ያደረግኩት ራሴ ነኝ። ነገር ግን የሆነ ነገር ሀሳብ የነበረው ሰው ነበረና ያንን ነገር ባለማድረጌ ትንሽ ቢደብርም ይህንን ሀሳብ ግን በራሴው አድርጌዋለሁ። ሀሳቡ ግን የሌላ ሰው ነው፣ ግን ያደረግኩት በእኔ ቢሆንም ያው የኔ ማለት ይገባችኋል። በጣም ይቅርታ ለበዓል ምናምን ስላልመጣሁላችሁ ትንሽ አንዳንድ ነገሮች አልተመቻቹልኝም ነበርና ወደዚህ ለመምጣት በቃ የሆነ ነገር ስነሳ የሆነ ነገር እየከሸፈብኝ ነበርና ለእንቁጣጣሽ ያልመጣሁት ለዛ ነውና ያው ነገር ተስተካክሎልኝ ደግሞ አሁን መጥቻለሁ። ስንመለስ ደግሞ አሪፍ ቆይታ ይኖረናል ከ1 ወር በኋላ። እሺ ከ1 ወር በኋላ እና እስክትመጣ ድረስ እንጠብቃት። እናቴ እንዴት ነው ያማረብሽ? ነይ እስቲ። ልክ ነው አይደል? በጣም አምሮብሻል። እንኳን አደረሰሽ በድጋሚ። አምሮብሻል። ነይ እስቲ። አይ ያምራል። እንደፈራሁት አይደለም። በጣም ነው የሚያምረው። እውነት አልወደድሽውም? አምሮብኛል አይደል? ያምራል ደግሞ በጣም ነው የሚያምረው። እንግዲህ እናንተን እጄን ዘርግቼ እየጠበቅኩኝ ነው። ለቀጣይ ዓመት ደግሞ እግዚአብሔር ያድርሰኝና ሌላም ነገር ይዤልሽ እመጣለሁ። ሌላም ነገር አትፍሪ። ሌላ ነገር ስልሽ በቃ የሆነ ንብረት ነው። እሺ ውርስ ነው። ኧረ ችግር የለውም። ትቀበያለሽ? አዎ ማንኛውም ነገር ትቀበያለሽ። በቃ አትፍሪ። እሺ ምንም ነገር ምን ያስፈራኛል? አይ ለምን ነገር አመጣልሻለሁ ስልሽ እንትን የፈራሽ መስሎኝ። እኔ አልፈራም። በክራይ ቤት አይደለው በቤቴ ነው ያለሁት። እግዚአብሔር ይመስገን። ስለዚህ ቦታ ሰፊ ያለኝ ያው እንጨት አለ። አርሻ በለወለው በቃ ማን ነው? አንተ ነው። ኦኬ እሺ። አሁን በቃ እሺ፣ ለቀጣይ ዓመት ያድርሰን። እኔም ደግሞ ለኔም ልብስ አለ። ነገር ግን ያው አንቺን ልኬት አለማወቅ ነው። ነገ ከቤቲም ጋር አንድ ላይ የምረብብን የበዓል ፕሮግራምን አብረን እናሳልፋለን። እሺ እንግዲህ አሁን አምሮብኛል። አሁን ማርቂ ትንሽ መርቂኝና ልሂድ ለቤቲም ልስጣት። ምርቃቴ ያዝክ። አሜን። የሆዴ ድረስ ምርቃቴ ያላጓደልኩም ማርዬ። ሁሌም እንዲህ ነው ምልክ። ስድብ ነው እናቴ። አይደለም፣ ኧረ ስድብ ነው አይደለም። እንደዚህ ረዘምልኝ። የመሃሉ ጣት ረጅም ነው። እንደዚህ ጣት በሁሉም ሰው አለፋልፈ እንደዚህ ረጅም እድሜ፣ ረጅም በረከት፣ ረጅም ጸጋ ይስጥልኝ በሰፊ በማሳት ይሄ እጅ እንደዚህ ነው የሚባለው። ይሄ እጅ ረጅም ነው። አትሳቅ። እሺ አይሳቅም። ሁሌም እንደመረቅኩ ነው። ምርቃቱ ሰምና ጨርቅ ይመስል ያዝ። አሜን። አያጓድልብ። አሜን። እግዚአብሔር እድሜ ጸጋ ይስጥ፣ ጤና ይስጥ። አሜን።
ሁሉም ነገር በጤንነት ነው። ጤና ይመርቅልህ። አሜን። ሰርተህ አግኝ። አሜን። አትጣ። አሜን። ሁሌም ተደሰት። ደስታ ካንተ ቤት አይጥፋ። አሜን። በቃ ይበቃኛል። ይሄ ደግሞ ለቤቲ ልሰድላትና ያው ነገ ደግሞ በአሪፍ ነገር እንገናኛለን። ቤተሰቦች በበዓል ፕሮግራም አብራችን